መጋቢ ሐዲስ እሸቱ አለማየሁ ድንግል ማርያምን ብናመልካት ማንንም አያገባውም አሉ። ከቤተ ክርስቲያኒቱ ወጥተው ለብቻው ማርያምን አምላክ አድርገው ማምለክ ይችላል። ከቤተ ክርስቲያኒቱ ውስጥ ግን ሆነው ማርያም አምላክ ናት ማለት አይችሉም። የሐዋርያትን ትምህርት አስተምራለሁ እያሉ የአባቶችን የነቢያትን ትምህርት አስተምራለሁ እያሉ መጋቢ ሐዲስ ነኝ እያሉ ሐዲሱን በደንብ አድርገው ኢየሱስን ይስበኩት እንጂ ማርያም አምላክ ናት እንዲሉማ አልፈቅድልዎትም፣ አይችሉም። ማንንም አያገባውም ይላሉን። ያገባኛል። ስለ ቤተ ክርስቲያኒቱ ጉዳይ እኔ ያገባኛል። ምን አይነት ድፍረት ነው? ብቻውን ከቤቱ ወጥቶ እኔ ከዛሬ ጀምሮ ድንግል ማርያምን አምላኬ አድርጌ ተቀብያታለሁ፣ ኢየሱስ የሚባል አምላክ የለም፣ እግዚአብሔር የሚባል አምላክ እኔ ከዛሬ ጀምሮ ትቻለሁ ብለው እቤት ሄደው ያምልኩ። እንደነ ፍቅሪ ሲዝም የራስዎትን ነገር ደግሞ ይፍጠሩ። ምን ችግር አለ? ዘመኑ ይፈቅድልዎታል። ኦርቶዶክስ ቤተክርስቲያን በእምነቴ ላይ አሹፈዋል ያለቻቸውን እነ መሪጌታ ጽጌ ስጦታ፣ መሪጌታ ሚስጥረ መዝገቡንና እንዳልካቸው ዘነበን በቁጥጥር ስር አውላለች። ዝርዝር መረጃ አለ። እስከ መጨረሻው ሰብስክራይብ ያደረጋችሁ አብራችሁ ቆዩ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስት ቤተክርስቲያን ላይ በወንጀል የሚያስጠይቅ ድርጊት ፈጽሟል ያለቻቸውን አቶ ጽጌ ስጦታውንና አቶ ሚስጥረ መዝገቡ የተባሉ ግለሰቦችን ተጠርጥረው በሕግ ቁጥጥር ስር መዋላቸውን አስታውቃለች። የቤተክርስቲያኗ የሕግ ባለሙያዎች አብይ ኮሚቴ ራሳቸውን መሪጌታ ጽጌ ስጦታና መሪጌታ ሚስጥረ መዝገቡ ብለው የሚጠሩ ግለሰቦች በቅድስት ቤተክርስቲያናችን የሥርዓት እምነት በወንጀል የሚያስጠይቅ ድርጊት ፈጽሟል በሚል ተጠርጥረው የወንጀል አቤቱታ ቀርቦባቸዋል ሲሉ አስታውቀዋል። በዚህም የፌዴራል ወንጀል ምርመራ ቢሮ በዛሬው ቀን ተጠርጣሪዎቹን በሕግ ቁጥጥር ስር በማዋል የወንጀል ምርመራን በማጣራት ላይ እንደሚገኝ ገልጿል። ከግለሰቦቹ በተጨማሪ እንዳልካቸው ዘነበ የተባለ ግለሰብ በተመሳሳይ ከዚህ ቀድሞ በቤተ ክርስቲያን ፈጽሟል ተብሎ በተጠረጠረበት ስም ማጥፋት በቅርቡ በፖሊስ ቁጥጥር ስር ውሎ ቃሉን ሰጥቶ በዋስትና መለቀቁን አቃቤ ሕግ በሕግ በኩል የወንጀል አቤቱታ ክስ ቀርቦ በሂደት ላይ ይገኛል ሲልም አስታውቋል። እንዳልክ ምን ሆነ ነው ካሳደገች ቤተ ወተህ በስንዴ የመጣ ሃይማኖት ለምን በደቡብ ሱዳን በቦሎቄ አርጎ ባተርክካ ይገባል? የኔ አባት የአንድ ቤተ እምነት ትክክለኛነት የሚረጋገጠው የገባበት መንገድና የገባበት መንገድና የዓመተ ምህረት አለ። የኔ ወንድም ስንዴ በስንዴ ነው የገባው። አማኞች ነበሩ፣ ክርስቲያኖች ነበሩ፣ የጽድቅን ስራ ይሰራሉ። በክርስቶስ ኢየሱስ ያመኑ የተራበ ማብላት የተጠማ ማጠጣት የጽድቅ ስራ ስለሆነ ስለሚያውቁ የተራቡ ሰዎች ነበሩ። የተራቡ ሰዎችን በወቅቱ ምን ጉድ ነው ይሄ? በዚህ ክፉ ዘመን ማንን ምግብ ያበላል? ይሄ ምንድነው? ማንን ምግብ ያበላል ብለው ተገርሞች ጠይቁኛ። ክርስቲያኖች ነን፣ እንዴት ይሄን ልታረጉ ቻላችሁ? በክርስቶስ ኢየሱስ አምነን የዳንን ነን። መሪያችን፣ አዳኛችን፣ ቤዛችን ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ በነበረበት ወቅት የተራበ ያበላል፣ የተጠማ ያጠጣል፣ ያደጎችን መበለቶችን የሚደግፍ የታመሙትን ከድሆች ጋር ከኃጢአተኞች ጋር የሚሆን ነበር። ስለዚህ ማንም አይፈልጋችሁን እናንተን እያበላን እያጠጣን ካያችሁ ከክርስቶስ አንጻር ነው የሚያደርግ ነው። ክርስቲያኖች ስለሆነ ነው እንጂ ደግነት በውስጣችን በተፈጥሮ ኖሮ አያውቅም። ሰው ነን፣ ክፉዎች ነን። ግን ክርስቶስን ካገኘን በኋላ ደጎንን ብለው ወንጌል ሰበኩ። በስንዴ ገባ። ኬክና ቶርታ ቆርሶ የገባ የለም። የኔ ወንድም ዓመተ ምህረቱን ላይና ጌንቱ የገባበት መንገድ ላይ ቢዚ አትሁን። መጽሐፍ ቅዱስን አንብብ። የዘላለም ሕይወትን የሚጠቁመውን ያንን ታላቁን መጽሐፍ ቅዱስ አንብብ። ጌታ ኢየሱስ ክርስቶስን ብቻ እንደ ግል አዳኝ አድርገህ ተቀበል። የዘላለም ሕይወት ማግኛ መንገድ ኢየሱስ ብቻ ነው። መዳን በሌላ በማንም የለም። መዳን በሌላ በማንም የለም። ስለዚህ ዋናው የኔ አባት የገባበት ዓመተ ምህረት ሳይሆን በልጁ በኢየሱስ ክርስቶስ አምነህ ድናለህ ወይ ነው። ኢየሱስን ብቻ ታመልካለህ ወይ ነው። ለኢየሱስ ብቻ ትሰግዳለህ ወይ ነው። ኢየሱስ ብቻ የእግዚአብሔር መልእክትና መልእክተኛ እንደሆነ እግዚአብሔር አብ ከሰው ልጆች ጋር ለመታረቅ የመጨረሻ መልእክት የላከው ጌታችን ኢየሱስ ክርስቶስ በላከው በልጁ በኢየሱስ ክርስቶስ ታምናለህ ወይ ነው። አለቀ። ፖይንቱ እሱ ነው። በቦሎቄ በስንዴ በአተርክክ ለምን በሽምቡራ ለምን በኮሮሪማ አይገባም።